ምዕራፍ 26 የሐዋርያት ሥራ ከቁጥር 1 ጀምሮ እናነባለን። በጌታ በኢየሱስ ስም። አግሪጳም ጳውሎስን ስለ ራስህ ትናገር ዘንድ ተፈቅዶልሃል አለው። በዛም ጊዜ ጳውሎስ እጁን ዘርግቶ መለሰ እንዲህም ሲል፣ ንጉሥ አግሪጳ ሆይ የአይሁድን ሥርዓት ክርክርንም ሁሉ አጥብቀህ አውቀሃልና በአይሁድ በተከሰስኩበት ነገር ሁሉ ዛሬ በፊትህ ስመልስ ራሴ እንደ ተመረቀ አድርጌ እቆጥራለሁ። ስለዚህም በትዕግስት ትሰማኝ ዘንድ እለምንሃለሁ። ከመጀመሪያው አንስቶ በሕዝቤ በኢየሩሳሌም የሆነውን ከታናሽነቴ ጀምሮ የኖርኩትን ኑሮ አይሁድ ሁሉ ያውቃሉ። ሊመሰክሩ ይወዱ እንደሆነ በአምልኳችን ከሁሉ ይልቅ ሕግን በመጠበቅ እንደሚተጋ ወገን ፈሪሳዊ ሆኜ እንደኖርኩ ከጥንት ጀምረው አውቀውኛልና፣ አሁንም ከእግዚአብሔር ዘንድ ለአባቶቻችን ስለተሰጠው ስለ ተስፋ ቃል አለኝታ ልፋረድ ቆሜያለሁ። ወደዚህ ወደ ተስፋው ቃል 12 ወገኖች ሌሊትና ቀን በትጋት እያመለኩ ይደርሱ ዘንድ አለኝታ አላቸው። ስለዚህ አለኝታ ንጉሥ አግሪጳ ሆይ ከአይሁድ እከሰሳለሁ። እግዚአብሔር ሙታንን የሚያስነሳ እንደሆነ ስለምን በእናንተ ዘንድ የማይታመር ነገር ሆኖ ይቆጠራል? እኔም ራሴ የናዝሬቱን የኢየሱስን ስም የሚቃወም እጅግ ነገር አደርግ ዘንድ እንዲገባኝ ይመስለኝ ነበር። ይህም ደግሞ በኢየሩሳሌም አደረግኩት። ከካህናት አለቆችም ስልጣን ተቀብዬ እኔ ከቅዱሳን ብዙዎችን በወህኒ አሳስሬያቸዋለሁ። ሊገድሏቸውም አብሬ ተቸው። በምኩራብም ሁሉ ብዙ ጊዜ እየቀጣው ይሰድቡት ዘንድ ግድ አልኳቸው። ያለ ልክ ስቆጣባቸው እስከ ውጭ ሀገር ከተሞችም ድረስ እንኳን አሳድድ ነበር። ስለዚህ ነገር ከካህናት አለቆች ስልጣንና ትእዛዝ ተቀብዬ ወደ ደማስቆ ሲሄድ፣ ንጉሥ ሆይ በመንገድ ሳለው እኩለ ቀን ሲሆን በዙሪያዬና ከእኔ ጋር በሄዱት ዙሪያ ከፀሐይ ብሩህነት የበለጠ ብርሃን ከሰማይ ሲበራ አየሁ። ሁላችንም በምድር ላይ በወደቅን ጊዜ ሳኦል ሳኦል ስለምን ታሳድደኛለህ? የመውጊያውን ብረት ብትቃወም ላንተ ይብስብሃል የሚል ድምፅ በዕብራይስጥ ቋንቋ ሲናገረኝ ሰማሁ። እኔም ጌታ ሆይ ማን ነህ አልሁ። እርሱም አለኝ፣ አንተ የምታሳድደኝ እኔ ኢየሱስ ነኝ። ነገር ግን ተነሳና በእግርህ ቁም። ስለዚህ እኔን ባየህበት ነገር ለአንተ በምታይበት ነገር አገልጋይና ምስክር ትሆን ዘንድ ልሾምህ ታይቼሃለሁና፣ የኃጢአትንም ስርየት በእኔም በማመን በተቀደሱት መካከል ርስት ያገኙ ዘንድ ከጨለማ ወደ ብርሃን ከሰይጣንም ስልጣን ወደ እግዚአብሔር ዘወር እንዲሉ ዓይኖቻቸውን ትከፍት ዘንድ ከሕዝቡና ወደ እነርሱም ከምልከው ከአሕዛብ አድነሃለሁ። ንጉሥ አግሪጳ ሆይ ስለዚህ ከሰማይ የታየኝን ራእይ እምቢ አላልኩም። ነገር ግን አስቀድሜ በደማስቆ ላሉት በኢየሩሳሌምም በይሁዳም አገር ሁሉ ለአሕዛብ ንስሐ ይገቡ ዘንድና ለንስሐም የሚገባ ነገር እያደረጉ ወደ እግዚአብሔር ዘወር ይሉ ዘንድ ተናገርኩ። ስለዚህ አይሁድ በመቅደስ ያዙኝ፣ ሊገሉኝም ሞከሩ። ከእግዚአብሔርም ዘንድ ረድኤት ተቀብዬ ለታናሹም ለታላቁም ስመሰክር እስከዚች ቀን ድረስ ቆሜያለሁ። ነቢያትና ሙሴ ይሆን ዘንድ ያለውን ክርስቶስ መከራ እንዲቀበል በሙታን ትንሣኤ ለሕዝብና ለአሕዛብ ብርሃን በመጀመሪያ ሊሰብክ እንዳለው ከተናገሩት በቀር አንድስ እንኳ የተናገርኩት የለም።
እንዲህም ብሎ ስለ ራሱ ሲመልስ ፊስጦስ በታላቅ ድምፅ ጳውሎስ ሆይ አብደሃል እኮ፣ ብዙ ትምህርት ወደ እብደት ያዞርሃል አለው። ጳውሎስ ግን እንዲህ አለ፣ ክቡር ፊስጦስ ሆይ የእውነትንና የአእምሮን ነገር እናገራለሁ እንጂ እብደትስ የለብኝም። በእርሱ ፊት ደግሞ በግልጥ የምናገረው ንጉሥ ይህንን ነገር ያውቃል። ከዚህ ነገርም አንዳች እንዳይሰወርበት ተረድቻለሁና ይህ በስውር የተደረገ አይደለምና። ንጉሥ አግሪጳ ሆይ ነቢያትን ታምናለህን? እንደምታምናቸው አውቃለሁ። አግሪጳም ጳውሎስን በጥቂት ክርስቲያን ልታደርገኝ ትወዳለህ አለው። ጳውሎስም በጥቂትም ቢሆን በብዙ አንተ ብቻ አይደለም፣ ነገር ግን ዛሬ የሚሰሙኝ ሁሉ ደግሞ ከዚህ እስራት በቀር እንደኔ ይሆኑ ዘንድ ወደ እግዚአብሔር እለምናለሁ አለው። ንጉሡም አገረ ገዢውም በርኒቄም ከእነርሱም ጋር ተቀምጠው የነበሩት ተነሱ። ፈቀቅ ብለውም እርስ በርሳቸው ይህ ሰው እንኳንስ ለሞት ለእስራት የሚገባ ምንም አላደረገም ብለው ተነጋገሩ። አግሪጳም ፊስጦስን ይህ ሰው እኮ ወደ ቄሳር ይግባኝ ባይል ይፈታ ዘንድ ይቻል ነበር አለው። እግዚአብሔር ይባረክ። እንጸልይ። እግዚአብሔር ሆይ እናመሰግናለን፣ እናከብራለን። በጌታ በኢየሱስ ስም ክብር ላንተ ይሁን፣ ምስጋና ላንተ ይሁን። እናመሰግናለን፣ እናከብራለን፣ ከፍ ከፍ እናደርጋለን። አንተ አምላካችን ነህ። እኛም ደግሞ ጌታ ሆይ የአንተ ልጆች ነን። ስለዚህ እናመሰግናለን፣ ስለዚህ እንባርካለን። ከማለዳ ጀምሮ እስከዚህ ሰዓት በምህረት የጠበቅከን፣ ቸርነት ያበዛህልን፣ ጸጋ ያልተለየን በጌታ በኢየሱስ ስም ክብር ላንተ ይሁን፣ ክብር ላንተ ይሁን። ከዚህ ሰዓት ጀምሮ ደግሞ ቀርቶ ላለው ዘመናችን እለምንሃለሁ፣ በጸጋህ ሙላን፣ በጸጋህ ሙላን፣ በጸጋህ ሙላን። ለመረዳት ጸጋህ ሙላን፣ ለማስተዋል ጸጋህ ሙላን፣ ወደፊት ለመቅረብ ጸጋህ ሙላን፣ አንተን ለመፈለግ ጸጋህ ሙላን። ቀናችን በጸጋህ ይሞላ፣ ሌሊታችን በጸጋህ ይሞላ። ከአንተ ዘንድ ረድኤት ዛሬ ለኛ ይሁን። ከአንተ ዘንድ ረድኤት እርዳታ በኢየሱስ ስም ይሁን። ለእህቴ ይሁንላት፣ ለወንድሜ ይሁንለት፣ ለእኔ ይሁንልኝ፣ ለቤቱ ይሁንለት፣ ለቤቷ ይሁንላት፣ ለቤቴ ይሁን። ረድኤት ይሁን፣ መድኃኒት ይሁን፣ አዳኝነት ይሁን። በኢየሱስ ስም ትድግና ይሁን። ነጥቀህ አድነን፣ ነጥቀህ አስመልጠን ከዚህ ዓለም ክፋት ከሚመጣውም ቁጣ በኢየሱስ ክርስቶስ ደም አስመልጠን፣ በኢየሱስ ደም አስመልጠን። አውሬው ለዘላለም ይቀጥ፣ ክፉ ለዘላለም ይቀጥ። የሚከተለን ፈርዖን ለዘላለም ይቀጥ፣ የሚከተለን አውሬ ለዘላለም ይቀጥ። በኢየሱስ ስም ሥጋ በለበሰ የሚጠቀም መንፈስ በጌታ በኢየሱስ ስም ስራው ይፍረስ፣ እቅዱ ይፍረስ፣ ፕሮግራሙ ይፍረስ። ካልገደልኳት አልኖርም የሚል መንፈስ የተመታ ይሁን። ካላጠፋሁት አልኖርም የሚል መንፈስ ይመታ፣ በኢየሱስ ስም ይመታ። በቀኔ ላይ የሚተጋ ይመታ፣ በቀኗ ላይ የሚተጋ ይመታ፣ በቀኑ ላይ የሚተጋ ይመታ፣ በኢየሱስ ስም ይመታ። ኃይላችንን ሊበላ የወጣ ይመታ። እጅህ ከእኛ ጋር ትሁን። የቃልህ ደጅ ይከፈት፣ የቃልህ ደጅ ይከፈት። አይምሮአችን በቃልህ ፊት ይከፈት። በኢየሱስ ስም የቃልህ ደጅ አይምሮአችንን ይክፈት። ሰውነታችን በኢየሱስ ክርስቶስ ስም በፊትህ ድኖ እንዲቀር ቃልህን አብራለን፣ መንፈስህን ሙላን፣ ጸጋህ አብዛል። ቸርነትህ በእኛ ላይ ይሁን። በጌታ በኢየሱስ ስም ማዳንህ ከእኛ ጋር ይሁን። ሁሉ ለስምህ ክብር ይሁን። አውሬው ለዘላለም ይቀጥ። አፋችን በኢየሱስ ስም ቃልህ ለመናገር፣ አይምሮአችን ቃልህ ለማሰላሰል፣ ልቦናችን ቃልህ ለማስተዋል በኢየሱስ ስም የተለቀቀ ይሁን። ከፍ በል። እንወድሃለን በጌታ በኢየሱስ ስም አሜን፣ አሜን።
እግዚአብሔር አምላካችን የተባረከ ይሁን። የሐዋርያት ሥራን እየጨረስን ነው። ከዚህ በኋላ ምናልባት 27 26 ላይ ነን። የሚቀጥለው 27 26 ዛሬ 26 26 ደግሞ አንብበናል። አውጪና ተከታይ አየሽ 6 ቀን ቀርተሻል ማለት ነው። በምዕራፉ ይታወቃል። እሺ ምዕራፍ 26 ላይ ጳውሎስ ከስንት የጀመረ ክርክር ነው? ከ23 የጀመረ የጳውሎስ ክስ የደረሰ 26 ላይ ደርሷል። 23 24 25 26 ስንት ምዕራፍ? 4 ምዕራፍ የጨረሰ ክርክርና ክስ ጳውሎስ ሲሟገት እናየዋለን። ይሄ ግን መቋጫው ነው። እግዚአብሔር አምላካችን ይባረክ። ስለዚህ ጳውሎስ አሁን የመጨረሻውን ክሱን በንጉሥ አግሪጳ ፊት ምን ብሏል? አቅርቧል ማለት ነው። ቅድም ባነበብነው መሰረት ከ1 እስከ 32 26 ባነበብነው መሰረት ክሱን ያቀርባል። ክሱን ሲያቀርብ አይታችኋል። ከቁጥር 4 ጀምሮ ያለውን እስቲ እናንብብ። ከቁጥር 4 እስከ 8 ከመጀመሪያው አንስቶ በሕዝቤ መካከል ከኢየሩሳሌም የሆነውን ከታናሽነቴ ጀምሬ የኖርሁትን ኑሮዬ አይሁድ ሁሉ ያውቃሉ። ኧረ አሜን። አይሁድ ሁሉ ያውቃሉ። ሊመሰክሩ ይወዱ እንደሆነ በአምልኳችን ከሁሉ ይልቅ ሕግን በመጠበቅ እንደሚተጋ ወገን ፈሪሳዊ ሆኜ እንደኖርሁ ከጥንት ጀምረው አውቀውኛልና አሁንም ከእግዚአብሔር ዘንድ ለአባቶቻችን ስለ ተስፋ ቃል አለኝታ ልፋረድ ቆሜአለሁ። ወደዚህ ወደ ተስፋ ቃል 12 ወገኖቻችን ሌሊትና ቀን በትጋት እያመለኩ ይደርሱ ዘንድ አለኝታ አላቸው። ስለዚህ አለኝታ ንጉሥ አግሪጳ ሆይ ከአይሁድ እከሰሳለሁ። እግዚአብሔር ሙታንን የሚያስነሳ እንደሆነ ስለምን በእናንተ ዘንድ የማይታመን ነገር ሆኖ ይቆጠራል ብሎ ጥያቄ ጠይቃቸዋል ማለት። ስንት አለኝታ አለ? 3 አለኝታዎች እዚህ ጋር አንብበናል። 3 አለኝታዎች ጳውሎስ ይናገራል። ወደዚህ ወደ ተስፋው ቃል 12 ወገኖቻችን ሌትና ቀን በትጋት እያመለኩ ይደርሱ ዘንድ አለኝታ አላቸው። ስንት ወገኖች? 12 ወገኖች። ስለዚህ አለኝታ ስለ ራሱ ያወራል። ስለዚህ አለኝታ ንጉሥ አግሪጳ ሆይ ከአይሁድ እከሰሳለሁ። እግዚአብሔር አምላካችን ይባረክ። ስለምን አለኝታ? ስለዚህ አለኝታ። ስለዚህ ቁጥር 7 ላይ ይህንን ነገር ስለ አለኝታ ይናገራል። ቁጥር 6 ላይ አሁን ከእግዚአብሔር ዘንድ ለአባቶቻችን ስለተሰጠው ስለ ተስፋ ቃል አለኝታ ልፋረድ ቆሜአለሁ። ለማ? ለአባቶቻችን ስለተሰጠው ተስፋ ቃል አለኝታ። እስቲ አለኝታ በሉ። ወደዚህ ወደ ተስፋ ቃል 12ቱ ወገኖቻችን ሌትና ቀን በትጋት እያመለኩ ይደርሱ ዘንድ አለኝታ አላቸው ይልና ስለዚህ አለኝታ ንጉሥ አግሪጳ ሆይ ከአይሁድ እከሰሳለሁ ይላቸዋል። እዚህ ቦታ ላይ የምታዩት ነገር እጅግ ጠንካራና ምን ማድረግ እንዳለብን ለምን እንደምንኖር የሚገልጽ እውነታን ነው እዚህ ጋር የምንመለከተው ማለት። ስለዚህ አለኝታ እያለ እንትን የሚልበት የሚጨቃጨቅበት የሚከራከርበት ቦታ ታገኛላችሁ ማለት ነው። ስለ የትኛው? ስለዚህ አለኝታ ይላቸዋል። ስለዚህ ጳውሎስ በዚህ ቦታ ላይ ራሱን
እንደ ጠበቃ ሲያቀርብ እናየዋለን። ራሱ ሙሉ ጠበቃ እንደሆነ ተከራካሪ ሲያቀርብ እናየዋለን። ሌሎቹ በታወቁ ጠበቃዎች ራሳቸውን ሲያቀርቡ እናያለን። እሱ ግን ራሱ ጠበቃ ሆኖ በእግዚአብሔር የተቀበለውን ራእይ በግልጽ ሊያስረዳለት የሚችል ከሱ የተሻለ ሰው ስለሌለ እሱ ራሱ ይህንን ነገር ሲሟገት ሲከራከር እናየዋለን ማለት ነው። ከጳውሎስ ሕይወት የምናየው ምንድን ነው? አንደኛ የምናየው ነገር ግልጽ ሕይወት ነበረው። ነጭ የሆነ ሕይወት። ነጭ ልብስ በለበሳችሁ ጊዜ ማንም ሰው ነጭ ልብሳችሁ ሳይሆን የሚያየው ነጩ ልብስ ላይ ያለው የትኛውም ነገር ነው የሚታየው አይደል? ሙሉ ነጭ ልብስ ብትለብሱ ትንሽዬ ነገር ጠብ ቢልበት ወይም ደግሞ ከነጭ ልብሱ በተቃራኒ መልኩ የተቀመጠበት ነገር ሰው ቢያይ እቺን ነገር ይላል። ስለዚህ ጳውሎስ ለሁሉም ሰው ምን ነበረ? ግልጽ የሆነ ሕይወት ነበረው። ከመቼ ጀምሮ? ከጥንት ጀምሮ፣ ከሕፃንነቱ ጀምሮ አይሁድ ጳውሎስን ምን ይሉታል? ጠንቅቀው ያውቁታል። ጨዋ እንደሆነ፣ ሁሉ ነገር ለእግዚአብሔር ክብር እንደሚያደርግ፣ የሚያደርገው ነገር በማወቅ እንኳን ባይሆን ባለማወቅ እንኳን ቢሆን የሚያደርገው ምን ብሎ ነው? ለእግዚአብሔር ቀንቶ እንደሆነ፣ እግዚአብሔርን ፈልጎ እንደሆነ አይሁድ ጠንቅቀው ምን ይላሉ? ያውቃሉ። ነገር ግን ይሄም ቢሆን ግን ሊያምኑ ምን አላሉ? አልቻሉም። ለምንድን ነው ይሄ ሁሉ እየነገራቸው እንዳያምኑ ያደረጋቸው? የዚህ ዓለም ገዢ የማያምኑትን ሐሳብ አሳወረ ይላል። ስለዚህ ሐሳባቸው ሰዎች በታወረበት ጊዜ መረዳት ምን አይሉ አይችሉም፣ ማስተዋል አይችሉም። ስለዚህ የታወረ ሐሳብ ነበራቸው ማለት ነው። ግን የጳውሎስ ሕይወት በምን የታጀበ ነበር? በምስክርነት የታጀበ ነበር። የሚመሰክሩለት ወዳጆቹ አይደሉም። በነገራችሁ ላይ እርስ በርሳችን ልንመሰካከር እንችላለናል። ሸፍነን ደብቀን ልንመሰካከር እንችላለን። የጳውሎስ ግን ቀንደኛ ሊገሉት የሚፈልጉ ጠላቶቹ ሰርቋል ብለው አልመሰከሩበት፣ ዋሽቷል ብለው አልመሰከሩበት፣ ወይም ደግሞ ሌላ ነገር አድርጓል ብለው አልመሰከሩበት። ምንድን ነው የመሰከሩበት? ከጥንት አባቶቹ ከዛም በኋላ ደግሞ 12ቱ የእስራኤል ነገዶች ጌታ እግዚአብሔር አምላክ ለማምለክ የተጉበት ያ አለኝታ የኔም አለኝታ ነው ብሎ ምን ማለቱ